ሚስጥሩ ምንድነው ነው ጥያቄው። አሁን እና አሜሪካ አወደምን በሚሉት ልክ የኢራን ወታደራዊ በተለይ ሚሳኤሎችን የማስወንጨፍ አቅም ለምንድነው እንደዚህ ጠንካራ የሆነው? በኢራን ላይ ጉዳት ያልደረሰው ለምንድነው ነው ጥያቄው። ምሽጋቸው የያዝድ ግራናይት ምሽግ እየተባለ የሚጠራ ነው። የሲኤንኤን የምርመራ ዘገባ እንደሚያመላክተው ከሆነ አይአርጂሲ እየተባለ የሚጠራው የኢራን አብዮታዊ ዘብ ባለፉት 30 ዓመታት ውስጥ ይሄው በጣም ጠንካራ በሆነ ተራራማ አካባቢ ውስጥ የተመሸጉ ተቆፍረው የተዘጋጁ 27 የሚሆኑ እንግዲህ በምርመራችን አረጋግጠናል ያሏቸው ሲኤንኤኖች 27 የሚሆኑ ጥልቅ ቦታ ላይ የተሰሩ ምሽጎች አሉ፣ የሚሳኤል ከተሞች አሉ ይላል። እርስ በርሳቸው በሚገናኙ በውስጥ የተገነቡ የባቡር መሰረተ ልማት ጭምር ያላቸው ናቸው። እነዚህ ባቡር መሰረተ ልማቶች ዋሻዎቹን ማገናኘት ብቻ ሳይሆን ሚሳኤሎቹን ከአንድ ቦታ ወደ ሌላ ቦታ በማጓጓዝ ረገድም እንዲሁ ከፍ ያለ ሚና የሚጫወቱ ናቸው። ያዝድ እየተባለ የሚጠራው ማለት ነው። ወደ 107 ገደማ የሚሆኑ መግቢያ መውጫ ኤግዚት እና ኢንተራንሶች እንዳሏቸውም ጭምር በምርመራ ዘገባ ያረጋግጫሉ ነው የሚለው ሲኤንኤን። አልማ ሪሰርች ሴንተር እየተባለ የሚጠራ አንድ ተቋም አለ። ይሄ ተቋም በተለይ እስራኤል ላይ የተመለከቱ ጉዳዮችን የሚመለከትና የሚያጠና ነው። የእስራኤልን ጂኦፖለቲካዊ ጭንቀቶችና ሸክሞች እየፈተሸ የምክር ሀሳቦችን የሚያቀርብ የቲንክ ታንኮች ስብስብ ነው እና ይሄ ቲንክ ታንኮች ስብስብ ከቀናት ወይም ሜቢ ከሳምንታት በፊት ይዞ የወጣው አንድ መረጃ ምን መሰላችሁ የሚያሳየው 77 ከመቶ የሚሆነው የኢራን የሚሳኤል ከተሞቿ መግቢያ መውጫ በአሜሪካና በእስራኤል የተቀናጀ ጥቃት አማካኝነት ከጥቅም ውጭ ሆኗል በማለት ይፋ ያደረገው አንድ ሪፖርት ነበር። ሲኤንኤን ግን ከዚህ ሪፖርት በሚቃረን መልኩ ከቀናት በፊት ባወጣው የምርመራ ዘገባው ላይ ምን ብሏል? ለምሳሌ ያክል አለ ያዝድ እየተባለ የሚጠራው የሚሳኤል ከተማ ለሶስት ጊዜ ያክል ይሄ ጦርነት ከተጀመረ ከፌብሩዋሪ 28 ወዲህ ባሉት 33-34 ቀናት አካባቢ ላይ ለሶስት ጊዜ ያክል በእስራኤል ተደጋጋሚ የሆነ የአየር ላይ ጥቃት ተፈጽሞበታል። ይሁን እንጂ እስከዛሬም ድረስ በዚህ የያዝድ የሚሳኤል ምሽግ ላይ መግቢያና መውጫው ላይ የደረሰውን ጉዳት በተመለከተ በእርግጠኝነት እስራኤልም አሜሪካ መናገር አይችሉም ይላል። ከዛ ይቀጥልና እንዲያውም ይላል በምርመራ ዘገባው ላይ የተረዳሁት ነገር ያዝድ እየተባለ የሚጠራው የሚሳኤል ምሽግ በእስራኤል አማካኝነት ለሶስተኛ ጊዜ ጥቃቱ ከተፈጸመበት በኋላ በአንድ ቀንና በሁለት ቀን ውስጥ ወዲያውኑ ጥገና አከናውነውለት ወደ ስራ የሚያስገቡት የተዘጋውን የተመታውን የሚሳኤሉን ከተማ መግቢያ መውጫ አካባቢ ላይ ጥገና አከናውነው የሚሳኤል ምሽጉ የጠንካራ የሆነ አገልግሎትን ወደሚሰጥበት ደረጃ መመለስ የሚችሉ ባለሙያዎችና የኢንጂነር መኪናዎች የኮንስትራክሽን ተንቀሳቃሽ መኪናዎች ማለት ነው በኤግዚት እና ኢንተራንሶቹ በኩል ላይ ተመልክተናል። ወዲያውኑም ደግሞ በአንድ ቀን ወይም በሁለት ቀን ውስጥ ጥገና ሲያደርጉለት አይተናል። ስለዚህ የሚሳኤል ከተሞቹ መግቢያና መውጫ ምናልባት በእስራኤል ወይም በአሜሪካ ጥቃት ቢመታም እንኳን ወዲያውኑ በአንድ ቀን ወይም በሁለት ቀን ውስጥ ጥገና ተከናውኖላቸው ኢሚዲየትሊ ወደ ስራ እንዲመለሱ የሚደረጉ አይነት ናቸው በማለት ነው እንግዲህ ሲኤንኤን ነው የገለጸው። ይሄንን ነፃነት ላቀው አይደለም ያለው። ይሄንን ጉዳይ በምርመራ ዘገባዬ አረጋግጫለሁ ተመልክቻለሁ ያለው ሲኤንኤን ነው።